ሶስት ሐማሮች ነበሩ አህያ ጫኞች ጓደኛ ማቾች በአህያ ቃ የሚያመላልሱ ከሰል ምናምን የሚጭኑ መንገድ ላይ ሰውን እንግዲህ እቃ የሚያመላልሱ ምስኪን ችግረኛ ሰዎች ከለታት አንድ ቀን ሶስቱ ሰዎች አንድ ምሽት ላይ እንግዲህ ለይለተል ጁምዓ ወይም ኸሚስ ምናምን ተቀምጠው ዱዓ ያደረጉ ወሬ ያወራሉ እና መርቀን ብሎ አንዱ እንግዲህ አይታወቅም እንደወሰደ እኔ ወደፊት አላቸው ኸሊፋ ስለመሆን ኸሊፋ ሰው ምን ልስጣችሁ ምን ትፈልጋላችሁ ተመኙ አላቸው ደነገጡ ከመሃል በዛ አይነት ምርቃና ምን ነክቶት እንደመጣ ለሱ ሐማር አህያ ነጆች ናቸው ስለ ኺላፋ ስለ ንግስና ስለ ስልጣን ስለ ቤተ መንግስት ጉዳዩም ታሪኩም አይመለከታቸውም ባያውቁትም እና ኸሊፋ ሲሆን ምን እንዳደርግላችሁ ትፈልጋላችሁ ተመኙ አላቸው አጥቶንም ተወላለ ክርክር ሆነ መጨረሻ ላይ አንደኛው ጓደኛው በጣም እርግጠኛ ሆኖ ከመናገሩ የተነሳ አመነው ይሄ ሰውዬ ሊሆን ይችላል ስለዚህ ይሻለው ምን ትፈልጋለህ ኸሊፋ ሰው ምን ላደርግልህ አለው ኸሊፋ ስትወለኒ 100,000 የወርቅ ዲናር እንደዚህ ይሄን ያክል ፈረሶች ዘመናዊ የሆነ ፓላስ ቪላ እነዚህን እፈልጋለሁ አለው ሌላ አስተላ ይበቃኛል ማሻአላህ ላንተ እንዳልክ አንተኛው ሰለው አልፈልግም አለው ለምን ስለማትሆን ይሆናል በፍጹም አትሆንም አለው ከሆንኩስ አለው ከሆንክማ እንደው በስፔን ምድር ላይ የዛን ጊዜ ይሄ ቁርጡባ ወይም ኮርዶቫ ያቺ ታላቋ እንግዲህ ለ800 ዓመት ስፔን ማለት በእስልምና ኺላፋ ውስጥ የኖረች ምድር ናት ኮርዶቫ እስልምና ታሪካችን ትልቁ አሻራ ከነበረባቸው ምድሮች ውስጥ ነው እና ቁርጡባ ላይ አህያ ጀርባ ላይ ሰቅለኝ ፊቴን አዙረህ ከተማዋን አዙረኝ አለው እንደው ይሄ ሙስተሂድ ስለሆነ አሁን እንግዲህ አህያ ጫኝ የነበረ ሰው ኸሊፋ ለመሆን በአህያ ጫኝነቱ ቀጥሎ አይሆንም መቼም አይደል አንድ መንግስት ሰራተኛ ሀብታም ሊሆን ይችላል አይችልም በቃ ያው ካልሰረቀና ጉቦ ካልበላ በስተቀር ይሄው ነው ካልኩሌሽኑ ሜናው ግን እንደ ሐላፊነት ከገንዘብ በላይ የሆነ ትልቅ የሆነ መስኡልያ ትልቅ የሆነ ሐላፊነት ትልቅ የሆነ ክብር ያለው ነገር አለ አይደል ሰውን ከማገልገል የበለጠ ለሰው ሐላፊነትን ተሸክሞ ከመምራት የበለጠ ነገር የለም ያው ምድራችን ላይ እንደዚህ አይነት ሰዎች ማግኘት ከባድ ቢሆንም በዘመናችን ግዴታው ሀብታም ነው ንግድ ውስጥ መግባት አለብህ ወይ መለወጥ አለብህ ያው ንግድ ነው ፈጥነህ የምትፈልገው ነገር ለማሳካት የምትችልበት ስለዚህ ይሄም ሰው የመጨም አህያ ነጅ ሆኖ ኸሊፋ መሆን አይታሰብም ወደዛ ስቴፕ ሊወስደው የሚችለው ነገር መምረጥ አለበት ከአህያ ነጅነት ወጥቶ ምን ይቀጠራል ፖሊሱ ነው ይቀጠራል ፖሊስ ሆነ ነገሮች የተገለባበጡ ይሄዱ ያደገ መጨረሻ ላይ ምን ሆነ የኮርዶቫ የዛች ቁርጡባ የፖሊስ አዛዥ ሆኖ ተሾመ በዚህ መካከል በወቅቱ የነበረው የበኒ ኡመያዎች ኸሊፋ ሳይታሰብ ድንገት ይሞታል ድንገት ሲሞት የሱን ምልክ የሚወርሰው የሱን ንግስና የሚወርሰው የነበረው የሱ ልጅ ነው ልጁ የ12 ዓመት ልጅ ነው የ12 ዓመት ልጅ ብቻውን ማስተዳደር ስለማይችል በሞግዚት ነው የሚያስተዳድረው ስለዚህ ሞግዚት ያስፈልገዋል ማን ይሁን ሲባል ጠብ ሆነ በኒ ኡመያዎች እኔ ካልሆንክ ሊገዳደሉ ሆነ እርስ በርስ ሊጠፋፉ ሆነ በጣም አሳሰባቸውና የበኒ ኡመያ ሽማግሌዎች በስንት ዋጋ ከፍለን የገነባናትን ሀገር በስልጣን ብለን ልናጣት ነውና ቆም ብለን ማሰብ አለብናል በቃ አንድ ሰው መሆን የለበትም ሶስት ሰው ይሆኑ ሶስት ሰዎችን እንምረጥና ሞግዚቶቹ ሶስት ይሆኑ እነሱ በሶስት ነውና ኦኬ ሶስቱም ይሆኑ ሲባል ሶስቱም ማን ይሆኑ እኔ ልሁን የሚለው ነገር ሌላ ችግር ፈጠረው ስለዚህ ምን ወሰኑ የበኒ ኡመያ ሽማግሌዎች በጣም ስማርቶች ነበሩና ይሄን ምድር ላይ ያለንን ሐቅና ኺላፋ ከመናጣው ከበኒ ኡመያ ውጭ ሆነ ሰው ስልጣኑን ያስተባል ሞግዚቶቹ ሶስቱ ተባሉ በወቅቱ የነበረው የሀገር ውስጥ ሚኒስተር የጦሩ አዛዥ የፖሊስ አዛዡ ሶስቱ ሰዎች ሞግዚት እንዲሆኑ ተወሰነ አቅማቸው ደክሞ ስልጣናቸው አደጋ ላይ ወድቆ ስለነበር በሶስት አቅጣጫ ተወረው የተወሰኑ መሬቶቻቸው በወራሪ ኃይል ተነጥቀዋል እነዚህ ሁሉ ፈተና አሉባቸው በመሐከላው ያለው ነገር ጥሩ አልነበረም እንግዲህ እንትኑ ተጀምሮ ያስተዳደሩት ይያለ የጦር አዛዡ ከነዚህ ከጠላት ጦሮች ጋር ስምምነት ሲያደርግ ተገይቶ በክህደት ከስልጣኑ እንዲነሳ ተደረገ እስር ቤት ገባ ቀጠለ ወዚር ዳخልያው ደግሞ አላግባብ ገንዘብ ሲሰበስብ ተገኝቶ እሱም ገባ ማን ቀረ ይሄ ወጣት ቀረ ያ ሐማር የነበረ ሰው እሱ ሆነ ሞግዚቱ ነው የሚያስተዳድረው ብቻውን ሲያየው ያው በኒ ኡመያዎች ነፃነት ነፈጉት ማለት ጣልቃ እየገቡ ልጁን እንዲያድርግ ይሉታል የሱ ሚና ሳጡት ምን አደረገ ልጁን ከሌሎች በኒ ኡመያዎች ቆረጠው ካለሱ ትእዛዝ እንዳይንቀሳቀስ ካለሱ ትእዛዝ እንዳይወስን አደረገው ምክንያቱም አገር ማዳን አለብኝ ብሎ ወሰነ
ሀገር ማድን አለብኝ ብሎ ሲወስን ልክ ያንን የልጁን ኃላፊነት በዛ አይነት ከገደበ በኋላ ምን አደረገ? 3 ነገሮችን ሰራ። እቺን ሀገር ከነበረችበት ለመለወጥ አሁን ካለችበት ውድቀት ለማንሳት 3 ነገር ያስፈልጋል። አንድ ሀገር እንደ ሀገር መለወጥ የሚችለው በወጣት ነው። ወጣቱ አኽላቁ ጠፍቷል፣ ስነ ምግባሩ ወድቋል፣ ፈስዷል። ስለዚህ ምን እናርጋለን? በስልምና ታሪክ ላይ ትልቅ ሚና የነበራቸው በኒ ኡመያ የሚታወቁ ዑለማዎችን ከያሉበት ጠርተን ዱዓቶችን አብስተን አኽላቅ ትምህርት ይሰጥና ማህበረሰቡን ወጣቱን ወደ ዲኑ ይመልሱት፣ ወደ ማንነቱ ያምጡታል። ሁለተኛ ሌላ የወታደራዊ አቅም ነው። በ3 ቦታ ተወረዋል፣ መሬታቸው ተወስዷል። አሁን ባሉበት አቅም ጦርነት መግባት አይችሉም። ጠንካራ ጦር መገንባት አለበት። ስለዚህ ምን አለ? ጦር እስኪገነባና ጠንካራ ኃይል እስኪያቆም ድረስ ከጥላቶቻቸው ጋር የ10 ዓመት የጦር ስምምነት ቃል ኪዳን ተገባባ። ላይነካኩ ስምምነት ውስጥ ገባ። እነሱ ጠንካራ ጦር መገንባት ጀመረ። ሌላው ኢኮኖሚ ነው፣ ተሳድ ነው እና ኢልም ነው። አሉ የተባሉ በበኒ ኡመያ ጭንቅላት ውስጥ ሚና የነበራቸውን ሰዎች ከያካባቢው በከፍተኛ ክፍያ አምጥቶ ዕውቀታቸውን እንዲያፈሱ ለሀገር እድገትና እንዲሁ የተሻለ ለውጥ መስራት እንዲችሉ አደረጋቸውና እቅትሳድየን የመጨረሻውን ስራ ሰሩ። እነዚህ ነገሮች በ10 ዓመት ውስጥ አሳካ። ጠንካራ ጦር በ10 ዓመት ገነባ። 3ቱም ወራሪ መጡትን የ3ቱንም ኃይል አሸንፎ አገሪቱን ነፃ አወጣ። ወጣቱንም ወደ ዲን መለሰ። መሳጅዶች የኢልም መናኸሪያ ሆኑ። ኢልም የሚቀራባቸው፣ ዳዕዋ የሚደረግባቸው፣ ትውልዱ እስላምን ሩህ የሚሸት አኽላቅ የተገነባበት ማህበረሰብ ተፈጠረ። ኢኮኖሚያቸውን በዛው ልክ አደገ፣ ጠንካራ ይሆነ። እንግዲህ ስልጣኑ በሱ እጅ ሆነ። 10 ዓመታት 20 ዓመታት ፈጅቶ ይሄንን አገር እንዳገር ስፔንን በዚህ አይነት መልኩ እየመራት ቆየ። ልክ እንግዲህ ነገሮች ተረጋግቶ ሀብቱም መጥቶ ሀገርም ሰላም ሆኖ ሲመጣ ያን ጊዜ ቁጭ ብሎ ማውራት መጫወት ድሮት አለ ምቾት አለ ተጀመረ። ሚኒስትሮች ጋር ቁጭ ብሎ ሲያወራ እነዛ የድሮ ጓደኞቹ ትዝ አሉት። የዛሬ 20 ዓመት ጥሏቸው የመጣው አህያ ነጆች ሚኒስትሮቹ እዚህ ቦታ ላይ 2 አህያ ነጆች ከሌና ከሌ የሚባሉ ነበሩ። ፈልጋችሁ ካሉበት አምጡልኛል። ተሄዱ። የአላህ ስራ እንደዛው ነው። እዛው አህያ ነጃቸውነታቸው ላይ አሉ። እንደዛው አህያ እየነዱ ነው። ሐማሮች ናቸው። ተመጣ የቤተ መንግስት ሰዎች መጣው ምናምን ቤተ መንግስት ተፈልጋላችሁ። እኛ ቤተ መንግስት ምን አግብተናል? መጀመሪያ ማን ይምራም ማይምራም ማያውቁም እነሱ። ሀገር እንዴት ተተዳደር ስለ ሀገር ጉዳያቸው አይደለም እነሱ። ምን ተፈጥሮ ነው እኛ ቤተ መንግስት ምን ሄደ? በቃ ተፈልጋችኋል ተባሉ። ተይዘው ገቡ። እሱ እንግዲህ 20 ዓመት ነው መሪ ሆኗል። ስልጣን አለ፣ ሀብት አለ፣ ተለውጧል፣ ተቀይሯል። እነሱ በዛው ናቸው። ታቁኛላችሁ አላቸው። ሊያውቁት አልቻሉም። በፍጹም ሊወጣላቸው አልቻለም። የዛሬ 20 ዓመት በፊት እናንተ ጋር የነበረ አንድ አህያ ነጂ ሌላ 3ኛ ሰው አልነበረም አሉት። በጣም ደነገጡ። እሱ እንደሆነ አወቁት። እንግዲህ አንተ ምን ነበር የተመኘው አለው። እኔ 100,000 ዲናር ወርቅ፣ ቤት፣ ቪላ፣ እንደዚህ አትክልት ቦታና እንደዚህ ተመኘሁት። የጠየቀውን ጠየቀው። አርባው ሌላስ ሲለው ሌላ የለም አለ። አይ ነበር አስታውሳለሁ። በፍጹም ይሄው ነው አለ። ነበረ ብለህ ብትዋሽ ግን ይሄንንም አልሰጥህም ነበር፣ እውነቱን ስለተናገርክ ስጡት አለ። አንተኛው ሲል ረስቼዋለሁ አለ። እኔ አላስታውሰውም አለ። እንዴት አስታውሳለሁ? 20 ዓመት አልፏል። እንዴት ታስታውሳለህ? አይ ተናገር አለው። ነገሩን አምርሮ ሲዝበት ሲያው በቃ ገባው። እንደው በአላህ ይሁንብህ፣ በልጅነት ጓደኝነት ይሁንብህ፣ እንደው ተው ይቅር፣ እንደው አውፍ በለኝ አለው። ላ ፍጹም አለው። ምን ነበር የተመኘው? እንዴ ብዬ ነበር አለ። በሉ አለ። እዛ ሰዓት አብዱላህ ብን ዐምር ፈረስ አምጥታችሁ በፈረስ ጀርባ ላይ አድርጋችሁ በአህያ ጀርባ ላይ አድርጋችሁ የኮርዶቫን ከተማ ይዛችሁት እየዞራችሁ ይሄንን ሰው አስተዋውቁት። አላህ ቃዲር እንደሆነ ማድረግ እንደማይሳነው ሰው ለውጥ ከተንቀሳቀሰ መሆን እንደሚችል ለኡመቱ ምስክር እንዲሆን አድርጉት፣ አዙሩት በከተማው አላቸው።